አቶ ለይኩን የዳግምን አባት ገደለው። አምራንም ለዶክተሩ አስደውላ ለናሆም ደውለክ ወይዘሮ ዝናሽ ናት ልጁን የገደለችው ልጁ ሞቷል በልና አስረዳው ብላው ዶክተሩም እንግዲህ እንደተባለ ደውሎ ለናሆም ነግሮታል። ናሆም ደግሞ የልጅ ገዳይ እናቴ ናት እያለ እያበደ ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ የትግስት ዩቲዩብ ቻናል ተከታታዮች ፋሚሊዎች እንደምን አላችሁ? ይህንን ቪዲዮ የምትመለከቱ በቅንነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ግምም ካስተኛት በኋላ አበሻ ሲያልቅ አያምርም ይላሉ ሲላት የኔ ፍጻሜ በጣም ነው የሚያምረው የኔ የፊት አውራሪ ልጅ ማን እንደሆንኩኝ አታቀኝም ብላ ስትለው እሱም ደግሞ በይ በቃ አሁን ተኝ እያላት ወይዘሮ ዝናሽም አንቅፌ ያላሳደግኩክ ልጅ ነክ በጣም እንደምወድህ ከናሆም አሰልጬ እንደምወድህ ታውቃለህ ወይ? እናም ድርጅት ውስጥ ያለኝን የአክሲዮን ድርሻ ላንተ ነው አሳልፌ የምሰጥክ ስትለው አሁን ላይ እንኳን አንቺ ሳትሆኚ ብቅሉ ነው የሚናገረው እያላት ነው ዳግም። ወይዘሮ ዝናሽም ያችን አምራንን ህይወቴን እንዳመሰቃቀለች ህይወቷን ማመሰቃቀለው አንተን ግን ከልጅነት ጀምሮ እስካሁን ድረስ ሳላስብበት የኖርኩበት ጊዜ የለም እና እኔ በጣም ነው የምወድህ ግን እኮ አንተ አትረዳኝም አታውቅም ስትለው እሱ ደግሞ እንደምትወጂኝም እና እንደምትረጅኝም አውቃለሁ ግን አሁን ላይ ተኝ ብሎ እሷንም አስተኝቷት ከመኝታ ክፍል ወጥቶ ወደ ሳሎን ሲሄድ አቶ ለይኩንም ብቻውን ቁጭ ብሎ እየጠበቃቸው ነበረ። ግምም መታሃል እንዴ ጋሼ ሲለው አሁን ምግቡን አቀራርባችሁ የት ነው ሄዳችሁ? ዝኑስ ሴት ሄዳለች ሲለው ዳግምም ትንሽ ደከመኝ ብላ ተኝታለች ይለዋል። እሷ ብቻ ሳይሆን የዚህ ቤት ነገር እኔንም ደክሞኛል፣ እኔንም ሰልችቶኛል። ዳግምም ጋሼ እዚህ ቤት ለተፈጠረው ነገር ሁሉ በጣም አዝኛለሁ። ለእንዳንተ አይነት ሰው ይሄ ነገር አይገባም ነበር ሲለውም ምታደርገዋለቅ ይሄ ነገር እንግዲህ ተከሰተ። ለፈጣሪ ደግሞ ለምን እንደዚህ ብሎ ማማረር መጋጨት ይሆናል። አቶ ለይኩንም ኤሚና ናሆም አልመጡም ወይ ሲለው አልመጡም እነሱ እና በቃ እሺ አሁን ሄድና ወይዘሮ ዝናሽን ቀስቅሳት ሲለው እሷን ባንቀሰቅሳት ጥሩ ነው ጥሩ ስሜት ላይ አይደለችም እያለ ናሆም ይመጣና እንዴት አመሻችሁ ብሎ ይገባል። ናሆምም እናቴ አምራ እራቱን አዘጋጅታ ነበር እንዴ? ይሄን እኔ ግራ የገባኝ የዚህ ቤት ነገር መላቅጡ ነው የጠፋኝ ሲል አቶ ለይኩን አንተ በጊዜ እየገባክ ሴቷ ግን ለምን በጊዜ አልገባችም? በጣም እያመሸኝ ስለምገባ በጣም እያሳሰበኝ ነው ሲለው አባዬ አንተ ተረጋጋ፣ ደግሞ ይሄ ብስጭትክ ተነስቶብክ ህመምክ እንዳይነሳብክ ነው እኔ የምፈራው። የሚያረጋጋ ነገር አለ ቤተሰቤ እንደዚህ እየሆነ ሲል አባዬ ግድ የለም አሁን ላይ ለአሁን እራትክን ብላና ራስን አረጋግተ ግባና ተኛ። ዳግምም አንተ እራት አትበላም ወይ ሲለው አይ አሁን እኔ ከአምራን ጋራ በልቼ ጠግቤን እየመጣሁት ሲለው አባታቸውም በቃ ደህና ደሩ እኔም አልፈልግም ብለው ወደ መኝታ ክፍል ይሄዳል። አቶ ለይኩን መኝታ ክፍል ሲገቡ እሷም ደግሞ ከብርድ ልብሱ በላይ ነው እና የተኛችው እንዴ ዛሬ ደግሞ ምን ተፈጥሮ ነው ከላይ የተኛችው ብሎ ቀስቅሷት ቀና ሲያደርጓት እሷ በጣም መጠጥ እንደጠጣችና አፏ እየሸት ነበረ። ዝናሽ በፈጣሪ ስም በርሜል ውስጥ ነክረው ያወጡሽ እኮ ነው የምትመስዩ ሲላት እንዴ አልነጋም እንዴ ብላ ትለዋለች። እሱም ደግሞ ቆይ በዚህ ልክ መጠጣት ለምን አስፈለገ ብሎ ይጠይቃታል። አቶ ለይኩን ልጅቷን ለምንድን ነው በሩን ከፍተሽ እንድትወጣ የፈቀድሽላት ሲላት እኔ ደግሞ ለየትኛዋ ልጅ ነኝ በር ከፍቼ እንድትወጣ የፈቀድኩላት ስል ኢሚናታ እኔ እባክህን በእንደዚህ አይነት ነገር ላይ አሁን ምንም ነገር ማውራት አልፈልግም፣ በጣም ራሴን እያመመኝ ነው እናደር በቃ ብላ ወይዘሮ ዝናሽ ትተኛለች። ዳግምም እስራ ቦታ ቁጭ ብሎ ድንገት አባቱ ይመጣል። አባዬ ብሎ በጣም ይደነግጥና ለምን ወጣክ ሲለው እኔ ጭራሽ ሲመስለኝ ጭራሽ ረስተከኛል መሰለኝ ይለዋል። እኔ መታሰር እዛው እስር ቤት አይሻለኝም እንዴ ሲለው የምትፈልገውን ነገር ካለ እኔን ጠይቀኝ ደውለ ካላልኩክም ወይ ለምንድን ነው የወጣከው ሲለው አይ አንድ ውሳኔ ላይ ደርሼ ነው የመጣሁት ሲመስለኝ ወደ ሀገሬ መመለስ አለብኝ ሲለው ዳግምም እንኳን ወንጀል የሰራክበት ሀገር ይቅርና አዲስ አበባ ላይስ በጥብቅ እየተፈለግክ አይደለም ወይ? ግምም አባት እኔ እዚህ ተቀምጬ ችግር እየፈጠረ
እየፈጠርኩብክ ስለሆነ ስለዚህ መሄድ አለብኝ ሲለው ችግር እንዳፈጥርብኝ ከፈለክ እዛ ሆነክ እኔን ደውለክ መጥራት ትችል ነበረ። ቤትማ እስር ቤት ይሻለኛል፣ እንደውም የእስር ቤት ጓደኞቼን አገኛቸዋለሁ ሲለው እባክህ አባዬ እንደዛ አታድርግ፣ ሄደ እጅን ልሰጥ ነው ወይ? በተደጋጋሚ ወንጀል በሰራክበት የእድሜ ልክ ሊፈረድብክ ይችላል ሲለው አይ ምንም ላረጋ አልችልም አሁን ላይ እናም እዚህም ከታየሁኝ ጥሩ ነገር ላይ ፈጠር ይችላል ከዛች ቆንጆ ልጅ በስተቀር ማንም እንዲያየኝ አልፈልግም ብሎ ዳግምንም ጥሎት ይወጣል። ምን በጣም እያዘነ እርግጠኛ ነኝ ተመልሶ እዛ ከሄደ መቼም አላገኘውም እዚህ ምንም ብሎ መጥቶ እሱም ተንከራተተ እያለ በጣም እያዘነ ነው። ኑሐሚንም ለናሆም ሰነድ ታመጣለትና ይሄ የገጠሩ ፕሮጀክት ነው አባትክ በደንቡ እንድታየው ይፈልጋል ስትለው እሱም አዎ አባዬ ይሄንን ነገር በጣም ደስ ብሎታል፣ እናም ደግሞ በጣም ትልቅ እድል ይዞ ነው የመጣው ለድርጅታችን ሲላት አዎ በአባትክም አያቱ በገበሬ እንደሆነ ነግረውኛልና እነሱም ደግሞ በዚህ ላይ በስፋት መስራት ይፈልጋሉ። ኑሐሚን እንግዲህ አቶ ለይኩንም ወደዚህ ወደ ግብርና ስራ ያስገበቻቸው ምንድነው የሀያቷ መሬት መንግስት ወስዶባቸው ለፋብሪካ ለብዙ ነገሮችም ተሸንሽኖ ስራ ላይ እንደዋለ አጎቷም ደግሞ ያንን መሬት እያረሰ ብዙ ቤተሰብን እንደሚያስተዳድርበት ነበረ። ግን ደግሞ መንግስት መሬቱን ሲወስደው በጣም በትንሽዬ ገንዘብ እዛ ተቀጥሮ እየሰራ ያለ ስላለ እና ያቁጭ ስላለባት ነው አቶ ለይኩንን ወደዛ ስራ ያስገባቻቸው። እናም ይሄንን ችግር ከእኛ ከሰራን ገበሬውንም ኪሱን በማይጎዳ ከነሱ ላይ እንረከባለን፣ እናም በስፋት እንሰራለን። ስለዚህ አንተ ደግሞ ፕሮጀክቱን በደንቡ ካየከው ግልጽ ይሆንልካል ትለዋለች ለናሆም። ናሆምም ፕሮጀክቱ ለሀያትሽ ቅርብ ነው ብለሽኛል፣ ስለዚህ ቢያንስ እንኳን ሀያትሽን ልታይ አትሄጅም ወይ ሲላት እኔ ብሄድም ካንተ ጋር ልሄድ አልችልም፣ ላያቸው ብፈልግ ራሱ ብቻዬን ነው የሚሄደው። እሱም ደግሞ እኔ ለዚህ ለስራው አዲስ ነኝ፣ ከኔ ጋር የማትሄጁ ምንድነው ምክንያትሽ ነው ወይስ አምራንን ፈርተሻት ነው ከኔ ጋር የማትሄጂ ሲላት እሷም ደግሞ በንዴት ስሜት ውስጥ ሆና አምራንን ለምንድነው መፈራት? አምራንን የሚያስፈራኝ ነገር ምን አለ? አምራንን ካልፈራሽ ሌላ ምን ሊሆን ስጋት ሊኖርሽ ይችላል ሲላት አምራን ሳትሆን ስጋቴ አንተ ነህ ስጋቴ ትለውና እሱን ታስደነግጠዋለች። ሞ አዲስ ነገር ነው እኔ እንዴት ነው ስጋትሽ የምሆነው ይላታል። ከዛን እሷ ደግሞ ይልቅ ፕሮጀክቱን ብታዩ ይሻልካል ብላ ጥላው ትወጣለች። አምራንም ወይዘሮ ዝናሽ ቤት ሰተት ብላ ትሄድና ወይዘሮ ዝናሽም ተቀምጣ ነበረ። አማቴ አማቴ እያለቻት ትገባለች። እሷ ደግሞ ውጭልኝ ምን ልትሆኝ ነው የመጣሽው ትላታለች። እሷም ትናንትና እራቱ ላይ ስላልመጣው ተቀይመሽኛል ወይ ስትላት እንደውም ሳይሽ ነቂያት ነው የሚለኝ ስትልና ቆይ መቼ ነው ቆይ እንዴት ነው የምንኖረው እኔና አንቺ አማትና ምራት ሆነን አንድ ቤት ውስጥ ትላታለች። ይልቅ እንግዳ እንዲህ ነው ወይ ቤትሽ የምትቀበዩ እና ሻይ አትይኝም ወይ ስትላት ቡና ለመጠጣት ነው ወይ የመጣሽው ስትላት እረሳሽው እንዴ ይሄ ቤትም የኔ ቤት እኮ ሆኗል፣ ይልቅ ተነሽና ቡና አፊልኝ በማቴ እጅ እየተፈላ ቡና እንዴት እንደናፈቀኝ ስትላ ወይዘሮ ዝናሽም እኮ እኔ ላንቺ ቡና ተነስቼ ላፍላ አምራንም ያው ለወደፊት እዚህ ቤት ስለምኖር እንድትለምጁ ብዬ ነው ስትላት እኔ ላንቺ ብዬ እዛ ጋር ልርመጠመጥ አልችልም፣ ከፈለግሽ ሚስጥሬን እንደፈለግሽ አስጭው። አምራንም እንደዛ ካልሻ ሁላ ፈንዳው ትልና ለናሆም ትደውልለትና ሄሎ ማሬ የት እንዳለው ገመት ስትለው የት ነው ያለሽው ይላታል። አማቴ ጋር ነኝ ያለሁት ቡና ጠጭ ብላ ደውላ ጠርታኝ ነው ይመስለኛል፣ ለማታ የማታ የቀረውበትን ይቅርታ ልጠይቀኝ ነው። ስለዚህ አሁን ደግሞ እሷን ስልክ አናግራት ትልና ለሱ ትሰጠዋለች። እሱም ደግሞ ከመቼ ወዲህ ነው እናንተ ቡና መጠጣት የጀመራችሁት? ለምንድን ነው እናንተ ሁለት ሰዎች ቡና እናንተ ሰዎች ግራ የምታጋቡኝ ሲላት ምን ችግር አለው ከምራቴ ጋራ ቡና በጠጣ ትለውና አሳልፋ ስልኩን ለአምራ ትሰጣታለች። አምራንም እሺ ማሬ በኋላ ደውልልካለሁ ትልና ስልኩን ትዘጋለች። ስለዚህ አሁን ተስማምተናል ተነሽና ቡናውን አፊልኝ ስትላት ወይዘሮ ዝናሽም ለዚህ ንግግርሽ ዋጋ ትከፍያለሽ ብላ ተነስታ ትሄዳለች። አሜንም ብቻዋን ቁጭ ብላ
በፍጹም ከሱ ጋራ መሄድ የለብኝም። እሱን መርሳት ነው ያለብኝ። ከእንግዲህ በኋላ እሱ ያምራን ነው። እንኳን አብረሹ ሄደሽ እዚህም ራስሽን መተው አልቻልሽም፣ እሱን መርሳት አልቻልሽም እያለች ብቻዋን እያወራች እያለ ዳግም ይመጣል። ዳግምም ምንድነው ይሄ ሁሉ ጭንቀት? እኔን እኮ ረስተሽኛል ሲላት፣ ዳግም እኔ በጣም ጨንቆኛል፣ ስለዚህ ፕሮጀክት ምን ማድረግ እንዳለብኝ አላውቅም ስትለው፣ እሱ ደግሞ ለምን አንቺ ካልፈለግሽ ሌላ ሰው ጋሼ እንዲመድቡ አታረጊም ሲላት፣ እሱ ጋሼ እኔ እንዲሄድ ነው የሚፈልጉት። ዳግምም ቆይ ካልጠፋ ሰው አንቺ እንድትሄጂ የተፈለገው ለምንድን ነው? እንዲሄድ የተፈለገው ሀሳቡ የኔ ስለነበረ ይመስለኛል ሲላት፣ ሀሳቡ እንኳን ያንቺ አይደለም፣ ስለ ፐርፐዝ የሚባለው ካምፓኒ ታውቂያለሽ አይደል? እና መልካም ሀሳብን መኮረጅ ምን ችግር አለው? ከነሱ ደግሞ ድርጅት የኛ የተሻለ ነው። ዳግምም ድርጅቱ ምሁር ገበሬን እያሳተፈ ነው። ዛሬ ስብሰባ ጋሼ እንደጠሩ ታውቂያለሽ አይደለም ወይ ሲላት፣ በስብሰባው ላይ እኔና ናሆም ብቻ እንድንሰበሰብ ነው የፈለጉት ሲላት፣ ማለት እኔ እንደ ስራ ድርሻዬ እንደ ድርጅቱ አባል እንደመሆኔ አንተ መሰብሰብ አትችልም እያልሽኝ ነው ወይ ሲላት፣ እኔ እንደዛ ማለቴ አይደለም የነበረኝ መረጃ ነው የነገርኩህ ስትለው፣ አንቺ ወደ ገጠሩ ፕሮጀክት የምትሄጂ ከሆነ እኔም አብሬሽ እሄዳለሁ ሲላት፣ አንተ እኮ ለስራው አልተመረጥክም ስትለው፣ እኔ የአይቲ ተማሪ ስላልሆንኩ ነው ወይ መሄድ የማልችለው? ግን ደግሞ ግብርናውን ለማዘመን እንደዚህ አይነት ባለሙያ ያስፈልጋል። ለማንኛውም እኔ መሄድ ስለማልፈልግ አንተና ናሆም ትሄዳላችሁ ስትለው፣ ዳግምም አንቺ ካልሄድሽ እኔ አልሄድም እያላት ነው። እሷም በንዴት ቁጣ ውስጥ ሆና ቆይ አንተ ከኔ ጋር ምን ያፎካክርካል ስትለው፣ እኔ እየተፎካከርክ ያለሁት ከአንቺ ጋር እንዳልሆነ ጠንቅቀሽ ታውቂያለሽ ሲላት፣ እሷም በንዴት ስሜት ውስጥ ሆና ተነስታ ትወጣለች። ወይዘሮ ዝናሽም ቡናውን አፍልታ ለኑሐሚን ስትሰጣት ቡናሽ አይጣፍጥም እያለቻት እያለ እሷ ምንም መልስ አልመለሰችላትም ነበረ። አቶ ለይኩን ይመጡና አቶ ለይኩን እንዴት ኖት? ወይዘሮ ዝናሽ እኮ ኑ ቡና ጠጭ ብላ ጠርታኝ ነው ብላ ትላለች። እሱም ደግሞ ቡና አሪፍ ነው ከሆነ ጠጭ ይላታል። በጣም ደንግጣ ነበረ። እንግዲህ አቶ ለይኩንም እስኪ የሆነች ስራ አለችብኝ ቶሎ ልብሴን ቀይሬ መውጣት አለብኝ ሲል ወይዘሮ ዝናሽም አቶ ለይኩን እንዲህ የድሮ የህልምህን የቅድህን እንደተሳካልክ ሰምቻለሁ። እንግዲህ ፕሮጀክቱን የነደፈችው ደግሞ ኑሐሚን ናት ትለዋለች። አዎ በእርግጥ በፊት ህልሜም የነበረ ስለነበረ አሁን ላይ ደግሞ እሷ ናት ያበረታታችኝ ስትላት፣ አምራን እዚህ ጋር በጣም ትደነግጥና እሾክ ትሆናለች። ስራው ላይ ደግሞ ኑሐሚንና ናሆም እንደሚሳተፉበት ተስፋ አለኝ ስትል፣ ኑሐሚንና አምራን አልገባኝም እያለች በጣም እየጮኸች፣ ወይዘሮ ዝናሽም ምን ነው ደነገጥሽ ውዴ? እኔ ምልክ አቶ ለይኩን ኑሐሚንና ናሆም ስንት ጊዜ ነው ሄደው የሚቆዩት ስትል፣ የሚቆዩት ማለትሽ የት ነው የሚቆዩት ማለት ስትል፣ ወይዘሮ ዝናሽም ፕሮጀክቱ ያለበት ሀገር ነዋ። በዛ ላይ ያሉ የኑሐሚን የሀያቷ አገር ነው አሉ። እንግዲህ ልጄ ጥሩ ጊዜ አሳልፎ እንደሚመጣ ተስፋ አለኝ ትላታለች። አይደል እንዴ ለይኩን ስትለው፣ ለይኩንም ለምንድን ነው ስነ ስርዓት የማይኖርሽ በዚህ ልክ እንደዚህ የምትዩ ይላታል። እሷም ደግሞ አምራንም ለምንድን ነው እስካሁን ይሄን ነገር ያልነገረኝ ትልና ሻንጣዋን ይዛ ብድግ ትልና አይ ብላ ሆዷን ትይዛለች። አምራን እዚህ ጋር ሲስተም ነው የተጠቀመችባት። ምክንያቱም አቶ ለይኩን ፊት ለፊት ነው ሆዷን እንዳመማት ያስመሰለችው። እናም ደግሞ ስለ ቡናው አመሰግናለሁ ብላ ነው የወጣችው። እሱም ደግሞ አቶ ለይኩንም ተከትሏል ሊወጣ ሲል የት ነው የምትሄደው ስትለው፣ እንዲህ ቢያንስ እኮ የልጃችንን ልጅ ነው በሆዷ የያዘችው ትለዋለች። ለምንድን ነው አንተ እነሱ ሁለቱ አንድ ላይ እንዲጣመሩ የፈለግከው ስትለው፣ የድርጅቱ ባለቤት የኑሐሚን ነው። እንግዲህ በዚህ ላይ ደግሞ እንትናን
ዳግምንም እንትን ማስቀመጥ እፈልጋለሁኝ። ስለዚህ ለምንድነው አምራን ፊት ለፊት ስለ ናሆም የምታወሪው ይላታል። እሷም ተመልሳ ዝም ትላለች። እዚህ ጋር ደግሞ ቡናውን ስትጠጣ ያያት እንግዲህ አቶ ለይኩን አለ። የአምራን ውሸት በእውነት በጣም ነው የሚገርመው። እውነት አስመስለዋለች። የዳግምም አባት ድንገት ሳሎን ተቀምጦ ወይዘሮ ዝናሽ ታየውና ደግሞ ቤት ነው የገባከው ስትለው በበር ነው የገባሁት። ቋንተ ሰውዬ ለምንድን ነው የኔን ህይወት መበጥበጥ የፈለከው እንደዚህ ስትለው አይዞሽ እኔ ለአንዴና ለመጨረሻ ከህይወትሽ እወጣለሁ ያውም ላልመለስ ሲላት እሷም ተደነግጥና ወደ እስር ቤት ልትመለስ ነው ወይ እንድታሰር አልፈለግሽም ማለት ነው? ይሄ ገርምም ወይ ባለትዳር ሆነሽ እንኳን እኔ ልረሳሽ አልቻልኩም። ወይዘሮ ዝናሽም እባክህ ህይወቴን ከዚህ በላይ አትበጥብጠው፣ ገንዘብ ከሆነ የምትፈልገው ገንዘብ ልስጥክና ከህይወቴ ይውጣልኝ ስትለው እሺ አንቺ ደግሞ እኔ አንቺን ገንዘብ አልፈልግም፣ ይልቅ ዝኑ ልጃችንን አታስከፊ ሲላት ስለ ልጃችን ዳግም ከሆነ ዳግምም እኮ ለኔም ልጄ ነው ስትል አጋጣሚ እበር ስር ሆኖ ሳሎን ላይ ተቆሞ እያዳመጣቸው ያለው አቶ ለይኩን ነበረ። አቶ ለይኩን በንዴት ስሜት ውስጥ የሆነና ይመጣና ይጠይቃታል። እንግዲህ ዳግም ልጇ መሆኑን ታወቀ በኋላ እኔ እንግደለኝ እያለች እሱ ደግሞ አንቺ እሱን ከጨረስኩት በኋላ ነው አንቺን የምጨርሽ ሽላትና ሽጉጥ አምጥቶ በሚያሳዝን ሁኔታ የዳጊን አባት ይገለዋል። የዳጊን አባት ከገደለ በኋላ እሷም ሁሉን ነገር ትነግረዋለች። ሁሉም እጅን እየጠመዘዘ ያለው በዚህ ምስጢር ነው። ከእንግዲህ በኋላ እኔ ከህይወት እስራት ተፈትቻለሁ ስትለው እሱ ደግሞ እኔ ከኔ ህይወት እስራት መቼም አልተውሽም አልፈታሽም፣ ምክንያቱም በጣም ማከብርሽ ሚስቴ ነበርሽ፣ አሁን ላይ ግን ከህይወትሽ መቼም አልወጣም እያለ እየፎከረባት ይገኛል አቶ ለይኩን። አቶ ለይኩንም ወደ ራሱ ከተመለሰ በኋላ በመስተመጨረሻ ነፍሰ ገዳይ ሆንኩኝ ሲላት እሷ ደግሞ ሚስጥር ከምስጥር አድርጌ ደብቄ ይዝልካለው፣ ስለዚህ ራስን አረጋጋ ስትለው ይሄ ሁሉ ነገር ባንቺ ምክንያት ነው ያደረኩት፣ እንደውም አሁን እጄን ሄጄ ለፖሊስ አሳልፌ እሰጣለሁ ሲላት እሷም ደግሞ አሁን እደውላለሁ እኔ ራሴ ለፖሊስ። እንግዲህ እሷም አንድ ቀን ጠርጥሬሽ አልነበረም እስከ ዛሬ ድረስ ሲላት እሷም ደግሞ ያለውን ነገር ትነግረዋለች። እንግዲህ ዳግም አባቱ መሞቱንም አልሰማም። አምራንም እንግዲህ ለናሆም ስልክ እንዲደወልለት አድርጋ ልጇን እሷ እናትየዋ እንደገደለች አድርጋ ነው የተናገረችው። ዳግም ስለ አባቱ መሞት ሲሰማ ምን ይላል? ናሆምስ ቤት ሲመጣ እንግዲህ እቤት ውስጥ ያለው አስከሬን ነው። በጣም በሚያሳዝን ሁኔታ የዳግም አባት ሞቷል። ይሄ ድራማ በጣም አስተማሪና ልብ አንጠልጣኝ ነው በእውነት። አንዳንድ ጊዜ በትዳር ላይ የሚወሰሉቱ ሴቶች ብዙ ችግር ይዞ እንደሚመጣ እናም ለቤትም መናጋት ትልቅ አደጋ ነው።